በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት በእግዚአብሔር ፈቃድ በእንዲህ አይነት ሁኔታ እግዚአብሔር ፈቅዶ ተሰብስበን ስሙን እንድናመሰግን ለክብሩም እንድንዘምር ቅዱስና ሕያው ገናና የሆነውን ቃሉን እንድንሰማም በፈቀደልን በዚህ ስፍራ ያላችሁና ደግሞም በተለያየ ስፍራና ሁኔታ ውስጥ ሆናችሁ በተለያዩ የሚዲያ አማራጮች ይህንን መርሃ ግብር የምትከታተሉ ሁላችሁም በልዑል እግዚአብሔር በአምላካችን ስም እንደምን ዋላችሁ? ልዑል እግዚአብሔር አምላካችን ምሕረቱን በእኛ ላይ አብዝቶ ከነበርንበት ድቅድቅ ጨለማ ወደሚደነቀው ብርሃኑ አምጥቶን በእኛ ላይ የነበረውን ሞት ሁሉ አንስቶ ሞታችንን ሞቶ ሕይወትን የሰጠን የናዝሬቱ ኢየሱስ ክብር ይግባው። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ኃይልም ይሁን። ክብር ለእግዚአብሔር ይሁን፣ ምስጋና ለእግዚአብሔር ይሁን፣ ውዳሴ ለእግዚአብሔር ይሁን፣ አምልኮ ለእግዚአብሔር ይሁን፣ እልልታ ለእግዚአብሔር ይሁን፣ እልልታ ለእግዚአብሔር ይሁን። ላዳነን ጌታ፣ ለተቤዠን ጌታ፣ ነፃ ላወጣን ጌታ፣ ወደሚደነቅ ብርሃኑ ላመጣን ጌታ፣ በእንዲህ አይነት ሁኔታ እንድናመልከው ለፈቀደ ጌታ፣ ኢየሱስ ብቻ ጌታ ነው ብለን እንድናመልከው ለፈቀደ ጌታ ክብር ይሁንለት፣ ምስጋና ይሁንለት፣ ውዳሴ ይሁንለት፣ አምልኮ ይሁንለት። ለታረደው በግ ለጌታችን ለወደደን በደሙም ከኃጢአታችን ላጠበን ለናዝሬቱ ኢየሱስ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። እግዚአብሔር ይመስገን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው የዮሐንስ ራእይ ምዕራፍ 1 ጀምሮ እስከ ቁጥር 20 ድረስ ያለውን ይሆናል። ሙሉ ክፍለ ምንባቡን እናነብና የበለጠ ትኩረት የምናደርገው ከቁጥር 9 ጀምሮ ያለውን ይሆናል። እግዚአብሔር ከሁላችን ጋር ይሁን። ምዕራፍ 1 ከቁጥር 1 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ስለርሱ ዋይ ዋይ ይላሉ። አዎን አሜን ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንሁ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር
ፍጥሞ በምትባል ደሴት ነበርሁ። በጌታ ቀን በመንፈስ ነበርሁ። በኋላዬም የመለከት ድምጽ የሚመስል ታላቅ ድምጽ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ ወደ ጴርጋሞንም ወደ ቲያጥሮንም ወደ ሰርዴስም ወደ ፊላዴልፊያም ወደ ሎዶቅያም ወደ እስያ ወዳሉት 7ቱ አብያተ ክርስቲያናት ላካለኝ። የሚናገረኝንም ድምጽ ለማየት ዘወራለሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምጹም እንደ ብዙ ውሃዎች ድምጽ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጅ ያያቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው። እግዚአብሔር ስለ ቃሉ ክብር ይግባው። ቅዱስና ሕያው ዘላለማዊና ጻድቅ የሆንከው እግዚአብሔር ሆይ በእውነት እናመሰግናለን። እኛ ባሪያዎችህ በፊትህ ዛሬ ሆነን በእንዲህ አይነት ሁኔታ በእንዲህ አይነት በረከት ውስጥ ሆነን ሕያው የሆነውን ቃልን ለመስማት ጌታ ሆይ ካንተ ጋር ለመሆን ድምጽን ለመስማት ይሄን እድል ሰጥተናልና ስምህ ይባረክ። ስምህ ከፍ ከፍ ይበል። ገናናው እግዚአብሔር በእውነት እናገናለን ስምህን። ስምህ ከፍ ከፍ ይበል። እግዚአብሔር ሆይ በነገር ሁሉ የምትረዳን የምታግዘን በመግባት በመውጣታችን ከኛ ጋር ሆነ ሁሉ ጊዜ የምትሰራ አብረህን የሆንክ ሞገሳችን እግዚአብሔር ሆይ እናመሰግንሃለን። ረድኤታችን እናመሰግንሃለን። ፈጣሪያችን እናመሰግንሃለን። ምስጋና ለታላቁ ስም ይሁን። በልጅ ሞት የታረከን በልጅ ሞት የጎበኘህን ምህረት ያደረክልን ከጨለማ ወደሚደነቀው ብርሃን ያመጣህን ክብር ላንተ ይሁን። ጌታ ሆይ እናመሰግንሃለን። ደግሞም ይህን ቃልህን ዛሬ እንናገራለን፣ ደግሞም እንሰማለን። እግዚአብሔር ሆይ የቃል በረከት በእምነት እንድንሰማው እንዲዋሃደን የተንጀረገገ ፍሬ እናፈራበት እግዚአብሔር ሆይ የምንበረታበት ያገኘነውን የዘላለም ሕይወት እግዚአብሔር ሆይ የምንጠብቅበት ተባርከን ከችግሮቻችን ከሐዘኖቻችን ከጭንቀቶቻችን ቢባል ርፍ ብለን የምንሄድበት እግዚአብሔር ሆይ አንተን የምናይበት ቃል እንዲሆን አንተ እርዳን። ሁሉን ማድረግ የምትችል ነህ፣ በሁሉ ላይ ስልጣን ያለህ ነህ። እግዚአብሔር ሆይ ከኛ ጋር አለህ። 2ም 3ም ሆናችሁ በስሜ ከተሰባሰባችሁ በመካከላችሁ አለው ያልክ ጌታ በመካከላችን አለህ። መንፈስ ከኛ ጋር ነው፣ እናውቃለን። አብረን ትሰራለህ። እግዚአብሔር ሆይ ታየናለህ። በመቅረዞቹ መካከል የምትመላለስ ጌታ አሁንም ከኛ ጋር በመካከላችን አለህና ስምህ ይባረክ። ስምህ ከፍ ከፍ ይበል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እግዚአብሔር ሁላችንንም ያስተምረን። ጸለይን በናዝሬቱ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ሲክብር ስጡት ለእግዚአብሔር፣ ስሙን ከፍ ከፍ አድርጉት። እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ቅድም እንደነገርኳችሁ የዮሐንስ ራእይ
ከምዕራፍ 1 ጀምሮ በዋናነት ትኩረት የምናደርገው ከቁጥር 9 ጀምሮ እስከ ፍጻሜ ምዕራፉ እስከ 20 ድረስ ነው ብያችኋለሁ። ሆኖም ግን በተወሰነ መልኩ ከላይ ያለውን ዳሰስ አድርገን እናያለን። እግዚአብሔር ከሁላችን ጋር ይሁን። ይህ ዮሐንስ ራእይ በመጽሐፍ ቅዱሳችን ጥራዝ ውስጥ በመጨረሻው የመጽሐፍ ቅዱስ ክፍል ውስጥ ያለ መጽሐፍ ነው። ይህንን መጽሐፍ ዮሐንስ ወንጌላዊው የዘብዴዎስ ልጅ የተባለው የያዕቆብ ወንድም ለጌታ ቅርብ ተብሎ የሚነገርለት በወጣትነቱ ከአባቱና ከወንድሙ ጋራ በማቴዎስ ወንጌል ምዕራፍ 4 ላይ እንደተገለጸው አሳ ከሚያሰግርበት ሕይወቱ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ከዛ አሳ ከሚያጠብድበት ሕይወቱ እንዲከተለው በጠየቀው ጊዜ አባቱንም መረቡንም የሚያሰግርበትንም አሳ የሚሰራበትን ሁሉ ጥሎ ጌታ ኢየሱስን የተከተለ ታላቅ የቤተ ክርስቲያን አባት ነው። በሐዋርያት ሥራም ላይ አይማድ መስለው ከሚታዩት ወይም አይማድ ከሆኑት ከተባሉት ከጴጥሮስ ጋር ሆኖ የመጀመሪያውን የመንፈስ ቅዱስ መገለጥ ሲሆን በአደባባይ ከነ ጴጥሮስ ጋር ሆኖ ወንጌልን ሲገልጥ ቅዱስ ጴጥሮስ ሲናገር አብሮ የነበረ ለቤተ ክርስቲያን ትልቅ ሥራ የሰራ ደግሞ ከአራቱ ወንጌላውያን መካከል አንዱ ሆኖ የዮሐንስን ወንጌል ሲቀጥል ደግሞ ሦስቱን የዮሐንስ መልእክታት የጻፈ ታላቅ የቤተ ክርስቲያን የእግዚአብሔር ወዳጅ ነው። ይህንን የሰጠን አምላክ ክብር ይግባው። ዮሐንስ ይሄን ብቻ አይደለም፣ በራእዩ ይሄንን ሲመለከት ክርስቶስን በማገልገል ጌታን በማገልገል በብዙ ፈተናና መከራ ውስጥ ያለፈ ነው። በቤተ ክርስቲያን ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በሐዋርያት ሥራ ላይ እንደምናነበው ከመጀመሪያው ምዕራፍ ጀምሮ እስከ ፍጻሜው እስከ ምዕራፉ ማጠቃለያው እስከ መጽሐፉ መዝጊያ ድረስ የክርስቶስን ቃል ወይንም የጌታን ቃል እንዴት ያደረጉ ሐዋርያት ወንጌልን ይሰብኩ እንደነበረ በዛም መከራ እንዴት እንደሚቀበሉ ተጽፏል። ዮሐንስ ይህንን ራእይ በተቀበለበት ዘመን በቤተ ክርስቲያን ላይ ታላቅ መከራ ነበረ። እነ እስጢፋኖስ ከተገደሉ በኋላ ሄሮድስ ደግሞ ያዕቆብን ከገደለው በኋላ በሮም አገዛዝ ውስጥ የነበረችው እስራኤል ወይንም መላው ዓለም ሊባል በሚችል ሁኔታ በሮም ግዛት ውስጥ በነበረ ጊዜ የሮም ባለስልጣናት አይሁድንም ሆነ ክርስትናን የሚያስፋፉትን ክርስቲያኖች ላይ መከራ ባወረዱባቸው ጊዜ የታየና የተጻፈ መጽሐፍ ነው የዮሐንስ ራእይ። በመከራ ያሉትን የማይተው አምላክ፣ መከራ የሚቀበሉትን በስሙ የሚሰደዱትን የማይተው ጌታ ዮሐንስ ተሰዶ ታስሮ በፍጥሞ ደሴት በነበረ ጊዜ እግዚአብሔር ወልድ ኢየሱስ ክርስቶስ ለዮሐንስ የሰጠውን ራእይ እናያለን። በክርስትናው በዚያን ዘመን ሁለት ነገስታት በጣም የታወቁ ኔሮን የሚባልና ዮሐንስ በታሰረበት ጊዜ ደግሞ ድምጥያኖስ ይሉታል ወይንም ደሚሽ የሚሉትም ሊሆን ይችላል። እነዚህ ነክሰው በነበሩበት ጊዜ በተለይ ደግሞ ኔሮን ቄሳር የሚባለው ነክሶ በነበረበት ጊዜ እጅግ በጣም ዘግናኝ የሆነ መከራ በክርስቲያኖች ላይ አድርሷል። የቤተ ክርስቲያን ታሪክ እንደሚነግረን በመጽሐፍ ቄሳሮች ወይንም እነዚህ የሮም ቄሳሮችን በተመለከተ አውግስጦስ ቄሳር፣ ቀላውዲዮስ ቄሳር የሚባሉ በመጽሐፍ ቅዱስ ተጽፈው እናገኛቸዋለን። የኔሮን ወይንም የዚህ ድምጥያኖስ የሚባሉት ነገስታት ስም በመጽሐፍ ቅዱስ ውስጥ የለም። ሆኖም ግን የታሪክ ጸሐፍት ወይንም ታሪክን የጻፉ ሰዎች እነዚህን ጨካኝ የሆኑ ነገስታትን በቤተ ክርስቲያን ላይ ያደረሱትን መከራ መዝግበዋል። ኔሮን የሚባለው ከ54 እስከ 68 ዓመተ ምህረት ድረስ የነበረ እጅግ በጣም ጨካኝ ንጉስ ነው። በጣም ነውጠኛ፣ በጣም አስፈሪ፣ ለክብሩ ብቻ የቆመ ክርስቲያኖችን በማሳደድ የታወቀ ነው ኔሮን ቄሳር። በመጀመሪያ አካባቢ ክርስቲያኖችን የማይነካ በኋላ ግን ከተማዋን ለራሱ ውብ አድርጎ መስራት ፈልጎ በራሱ ጊዜ የዶችን መንደር ወይንም የከተማዋን ቆሻሻ ሚላቸውን ቦታዎች ባቃጠለ ጊዜ ህዝቡ በቁጣ ሲነሳበት ለፖለቲካ ትርፍ ብሎ በክርስቲያኖች ላይ ያሳበበ የዛኔ በክርስቲያኖች ላይ ታላቅ መከራ ወደቀ።
በሚዘገንን ሁኔታ ክርስቲያኖች ስቃይተዋል። በጧፍ በሰም በተነከረ ጧፍ እንደሚነድ ጧፍ ሰም ውስጥ ተነክሮ እንደሚነድ ክርስቲያኖችን በሰም እየነከሩ በአደባባይ ያቃጥሏቸው ጀመረ። በመሳፍንት በመኳንንት በበጅሮንዶች ፊት በሰገነት ተቀምጠው መሳፍንቶች ጉሽ እየጠጡ የወይን ጠጅ እየጠጡ ጮማ እየቆረጡ ክርስቲያኖችን ካናብስት ጋር እያታገሉ ይገሏቸው ነበር። ይሄ ሁሉ መከራ በክርስቲያኖች ላይ ሆነ። ለአንበሳ ይጣሉ ነበር። አንበሳ እየቦጫጨቀ ይገላቸው ነበር። ያበደ ውሻ እየነከሳቸው ታመው ተሰቃይተው እንዲሞቱ ያደርጓቸው ነበር። በድስት ይቀቅሏቸው በፈላ ውሃ ይቀቅሏቸው ነበር። ይሄ ሁሉ መከራ ይሄ ሁሉ ስቃይ ስለ ክርስቶስ ሆነ። የሰማችሁ ነው። አንድ መጽሐፍ አለ ምናልባት ብታነቡት ወይ ደግሞ የመስማት የማንበብ ዕድል ካገኛችሁ የካታኮምቡ ሰማዕት የሚል መጽሐፍ አለ። ፒዲኤፉን ብታወርዱት ጎግል ላይ ታገኙታላችሁ። ሃርድ ኮፒውን ብታጡት እንኳን ይሄን መጽሐፍ ስታነቡ ምናልባትም ከዚህ ከዮሐንስ ሞት በኋላ ወይንም ዮሐንስ ራእይ ከተገለጠ በኋላም ቢሆን መከራው ቀጥሎ በካታኮምብ በግበብ ምድር ክርስቲያኖች በምን አይነት ስቃይ ውስጥ እንዳሳለፉ ይነግረናል። ክርስትና ያደገ ሄዶ ወደ ነገስታቱ ቤትም ገብቶ ከመሳፍንቱም ዘር ከነገስታቱም ዘር ልብ አድርጉ ዙፋን ላይ ከተቀመጠው ሳይቀር የጌታ ቃል እየነካቸው ነገስታቱ ወገን የሆኑ ሳይታወቅ በሆነ ምክንያት እየተገለጠ ክርስቲያኖ ነው መገኘት ጀመሩ። ዙፋን ላይ ተቀምጠዋል ነገስታቱ። በቀኝ የተቀመጠው ወይ ክርስቲያን ነው፣ በግራ የተቀመጠው ወይ ክርስቲያን ነው። ደስ አይልም? እዚህ ጋር ክርስቲያኖች በአንበሳ እየተቦጫጨቁ ሲገደሉ ከፍ ባለ ቦታ ሮማውያን ተቀምጠው የወይን ጠጅ እየጠጡ ስፖርት ጫወታችን ማየት ልማድ ነበራቸው። ያንን ጫወታ ቀይረው በክርስቲያኖች መከራ መሳቅና መሳለቅ ጀምረው ነበር። እግዚአብሔር ይሄ ወንጌል እንዴት እንደመጣ ይሰማችኋል? እንዲሁ በቀልድ እንዲሁ በጫወታ የመጣ ወንጌል አይደለም። እዚህ የደረሰው ይሄ ወንጌል የጌታን ኢየሱስ ክርስቶስን እውነት ለመግለጥ በፊቱ በቆሙና በእውነት ባገለገሉት ታማኝ በሆኑ ምስክሮች የመጣ ወንጌል እንጂ እንዲሁ የመጣ ወንጌል አይደለም። ወንጌላችን የመጣው ክርስቶስን በሚገልጡ በእውነተኛ ምስክሮች በእንዲህ አይነት ሁኔታ ነው እኛ ጋር የደረሰው። ዛሬ መቀለጃ እንደሆነው አይደለም። ዛሬ ብዙዎቹ በዚህ ወንጌል በጌታ በኢየሱስ ክርስቶስ እንደሚሳለቁበት አይደለም። ስሙን እንደሚያሳንሱ ክብሩን እንደሚያሳንሱ እንደሚያጎድፉት አይደለም። ክርስቲያኖች በእንዲህ አይነት መከራ ውስጥ አሳልፈው ነው የመጡት። ይሄ ኔሮን ካረፈ በኋላ ደግሞ ሌሎች ነገስታት ተነስተው ትንሽ ፋታ አግኝተው ነበር። በኋላ ግን ከ81 እስከ 96 ባለው ዮሐንስ ፍጥሞ ደሴት በተጋዘበት ጊዜ የነበረው ደሚሽ ወይንም ድምጥያኖስ የሚባለው ንጉስ በነገሰ ጊዜ የበለጠ ክርስቲያኖች ላይ መከራ ደረሰ። ገበያ መገበያየት አይችሉም። እየሰማችሁ ነው? የመንግስት መስሪያ ቤት ተቀጥረው መስራት አይችሉም። እየሰማችሁ ነው? ተቀጥረው የሚሰሩ ከሆነ ይባረራሉ። እየሰማችሁ ነው? ይሄ ሁሉ መከራ አለባቸው። በምንም አይነት ማህበራዊ ህይወት ውስጥ እንዳይሳተፉ ይደረጋሉ። ምክንያቱም ለምንድነው? እኚህ ክርስቲያኖች አንደኛ እኒ ሮማውያን የሚቃወሙበት ምክንያት ቄሳሮቹ የራሳቸውን ምስል አቁመው ስግደት ለቄሳር፣ ውዳሴ ለቄሳር፣ አምልኮ ለቄሳር ብለው ምስላቸውን አቁመው ህዝቡ ሁሉ ወደ ቄሳር እንዲሰግድ ያደርጉ ነበር። ክርስቲያኖች ይሄን ያደርጋሉ? ንገሩኝ እስቲ ስግደት ለማን ብቻ ነው? ንገሩኝ ለማን ብቻ ነው ስግደት? ክብር ይሁንለት ለኢየሱስ ብቻ ነው ስግደት። አምልኮም ለኢየሱስ ብቻ ነው። መንበርከክም ለኢየሱስ ብቻ ነው። ከሱ ውጭ የምንሰግድለት አለ? አይ እንደዚህ አይነት ስግደት ነው ብለን ስግደት ከፋፍለን ስግደት ቆርሰን አንደኛ ስግደት፣ ሁለተኛ ስግደት፣ ሶስተኛ ስግደት ብለን የምንሰግደው ሳለ የምንሰግደው ለማን ብቻ ነው? ጉልበት ሁሉ የሚሰግደው ለማን ብቻ ነው? ጉልበት ሁሉ የሚንበረከከው ለማን ብቻ ነው? ክብር ለኢየሱስ ይሁን፣ ለኢየሱስ ብቻ ነው። ይሄን ስለማያደርጉ ኢየሱስ ጌታ ነው ብለው ስለሚሰብኩ ሮማውያን ይጠሏቸዋል። አረማውያን ደግሞ በመጽሐፍ እንደተጻፈ በሐዋርያት ሥራ በብዙ ቦታ ተጽፎ እናገኘዋለን። 1923 እንኳን ብናይ ዲሜጥሮስ የሚባለው በኤፌሶን የአንጥረኛ የነበረ ጣዖትን እየቀረጹ ትንንሽ ጣዖቶችን በትልቋ ባርጤክምስ የምትባለው ምስል ፈንታ ትንሽ ትንሽ እየሳሉ
ይሸጣሉ ይቸረችራሉ ገንዘብ ያገኛሉ እኚህ ገንዘባቸው ጥቅማቸው የቀረባቸው አረማውያን ምን ያደርጉ ነበር ክርስቲያኖች ላይ ያሳምጹ ነበር ጥቅማችን ቀረ ሲሉ እየሰማችሁ ነው ጥቅማችን ቀረ ሲሉ የምናገኘው ትርፍ ቀረብን ሲሉ ሐዋርያትን ወይንም የጌታን ቃል የሚያገለግሉትን ሁሉ እስከ ሞት ድረስ ያሳድዷቸው ነበር ይላል ደግሞ አይሁድ አሉ ትውፊታችን ተነካ ሕጋችን ተጣሰ መቅደሳችን ተደፈረ በመቅደሳችን ገብተው የቀድሞ ሥርዓታችን ያጠፋሉ ትውፊታችንን አያከብሩም ሰንበትን ይሽራሉ እንዲህ ያረጋሉ አረማውያንን ወደ መቅደሱ አስገብተውብናል አይዛብን ወደ መቅደስ አስገብተውብናል ብለው በክርስቲያኖች ላይ ተነስተዋል የዚህን ሁሉ መከራ እየተቋቋሙ ክርስቲያኖች ቆይተዋል ክብር ለእግዚአብሔር ይሁን አሁን ሁላችንም የየራሳችን መስቀልና የየራሳችን መከራ አለብን አይደል እንዴ ወደ እግዚአብሔር መንግስት በብዙ መከራ ልንገባ ግድ ነው ይላል በብዙ መከራ ማለት መከራችንን ያስቆጠርን አይደለም ግን መከራ ሊመጣ ይግድ ነው ያለ መከራ ክርስትና የለም እንዲሁ ተደላድለን ቁጭ ብለን በደላ ህይወት ውስጥ ሆነን አይደለም የእግዚአብሔር መንግስት ምንገባው የኢየሱስ ክርስቶስ ስንሆን ስሙን ስናነሳ ስሙን ስንሰብክ ስሙን ስንገልጥ በዛው መጠን በዛው ልክ መከራ አለብን ያንን መከራ ግን ከጸጋው የተነሳ እንቋቋማለን ክብር ለኢየሱስ ይሁን ስለዚህ ይሄ ዮሐንስ ራእይ በዛ በመከራ ጊዜ በነበሩ ክርስቲያኖች ጊዜ የተጻፈ የተገለጠ አቡ ቀለምሲስ የሚባል የተሸፈነው ነገር የተገለጠበት ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ እንዳየነው እየዳሰሱት አብረውት እየበሉ አብረውት እየገቡ እየወጡ አብረውት እያደሩ በነበረው ማንነት ሳይሆን በታላቅ ክብርና ሞገስ በዮሐንስ ራእይ ላይ ኢየሱስ ከብሮና ደምቆ እናየዋለን ክብር ለኢየሱስ ይሁን ደምቆ ከብሮ እናየዋለን ይሄንን ነው ለዮሐንስ የገለጠው እንዲህ ይላል ክፍለ ምንባቡ ሲጀምር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በርሱም የተገለጠው ይህ ነው ይላል ሰጪው እግዚአብሔር ነው ተቀባዩ ኢየሱስ ክርስቶስ ነው የገለጠው የተሸፈነውን የኢየሱስን ክብር ለዮሐንስ ማሳየት ፈለገ በኢየሱስ ክርስቶስ ደግሞ ለመላኩ ደግሞ ለዮሐንስ ይሄ መገለጥ የነበረበት ምክንያት አለው ለምንድነው ይሄን ራእይ እግዚአብሔር ቀጥታ በመላኩ ወይ ደግሞ ቀጥታ ለዮሐንስ ያልሰጠው ኢየሱስ ክርስቶስ በተለየ አካሉ ወደዚህ ምድር መጥቶ እኛን ለማዳን መከራ ተቀብሎ በፍጹም መታዘዝ አምላክነትን እንደመነጠቅ ሳይቆጥር ከክብሩ ዝቅ ብሎ ራሱን አዋርዶ የተገለጠ ስለነበረ ኢየሱስ ክርስቶስ ስለሚገባው ኢየሱስ ክርስቶስ የሰማችሁ ነው ስለሚገባው ለኢየሱስ ክርስቶስ ይሄንን ገልጦለታል ኢየሱስ ክርስቶስም በእርሱ በኩል የተገለጠውን ይሄንን ታላቅ ራእይ በመላኩ በኩል ለባሪያው ለዮሐንስ አመለከተ ይላል እንግዲህ ይሄ ትልቅ መታደል ነው እኔ በጣም ይገርመኛል እግዚአብሔር እንዲህ አይነቱን ታላቅ ነገር አንደኛ ለኛ ነው መገፈለገ ለባሪያዎቹ ማስጠንቀቂያውን የሚመጣውን ነገር የሚሆነውን ነገር ያለውን ነገር እንድንረዳው አንደኛ ለኛ መግለጥ ፈለገ ለባሪያዎቹ ይሄ መውደዱን ያሳያል ከዛ በኋላስ ለዮሐንስ በዮሐንስ በኩል ከሐዋርያቱ ሁሉ መርጦ ለዮሐንስ ለሽማግሌው ለአረጋዊው እድሜው ለሸመገለው ከወጣቱ ልጅነቱ ጀምሮ ጌታን ያገለገለ ለነበረው ለዮሐንስ ይሄንን ታላቅ ምስጢር ሊያሳየው ፈለገ ዮሐንስ ሲያየው እንዴት እንደሚሆን በኋላ እናያለን ወደ ደረቱ ተጠግቶ ይቀርበው የነበረ አብሮት ይገባ ይወጣ የነበረው ዮሐንስ ምናልባት አንድ ጊዜ ጌታ በደብረ ታቦር ክብሩን ሲገልጥ እንደ ፀሐይ ፊቱ ሲያበራ ያየውን ጌታ አሁን ደግሞ በምን አይነት ግርማና በምን አይነት ታላቅነትና ክብር ሞገስ በሰማይ ክብር እንደሆነለት ያ የታረደው ኢየሱስ የሞተው ኢየሱስ የተነሳው ኢየሱስ በአብ ቀኝ በክብር ኃጢያታችንን ካስተሰረየ ወይን ኃጢያታችንን ካጠፋ በኋላ በአባቱ ቀኝ በምን አይነት ክብር እንዳለ ደግሞም ተመልሶ እንዴት እንደሚመጣ በእጁ ፍርድ እንዳለ ለዮሐንስ ሊያሳየው ፈለገ ይሄን ማየት ደስ አይልም እግዚአብሔርን በእንዲህ አይነት ክብር ማየት ደስ አይልም ለሞተው ወይንም ሞት ለኛ ሲል የሞተው ጌታ በሰማይ በምን አይነት ክብር እንዳለ ማየት ደስ አይልም ያ የታረደው በግ ወይም እንደ ታረደ በግ የሆነው ጌታ መጽሐፉን የዘረጋው
በሰማይ ያለው ቅዱስ ቅዱስ እየተባለ የሚመሰገነው እንዴት እንደሚገለጥ ያሳየናል። ክብር ለእግዚአብሔር ይሁን። ለዮሐንስ አመለከተው ይላል። ዮሐንስም እርሱም ይላል ለእግዚአብሔር ቃልና ለኢየሱስ ምስክር ላየ ሁሉ መሰከረ ይላል። ላየ ሁሉ ይሄ ምስክርነት ታላቅ ምስክርነት ነው። ላየ ሁሉ ዮሐንስ ያየውን ሳይጨምር ያየውን ሳይቀንስ ነው የመሰከረው። አሁን እንደምናየው አይነት ለዘመኑ አይነት ምስክርነት አይደለም። ብዙዎች በኢየሱስ ክርስቶስ ላይ እየጨመሩ እየቀነሱ የራሳቸውን ሐሳብ እየጨመሩ አብያተ ክርስቲያናት በሚሉ በወልድ በመንፈስ ቅዱስ እናምናለን በሚሉ ኢየሱስ ክርስቶስ ወደዚህ ምድር እንደመጣ እንዳዳነን እናምናለን በሚሉ የኢየሱስ ክብር እንዴት ዝቅ እንዳለ ያያየን ነው። ከሱ ይልቅ ማን እንደገነነ ያያየን ነው። መግነን የሚገባው ዝቅ ብሎ ከፍ ማለት የሚገባው ዝቅ ብሎ ማን እየገነነ እንደሆነ በዘመናችን ያያየን ነው። ምስክርነቱን ግን አላጎደለም። ዮሐንስ ታማኝ ነው። ለዚህ ነው እግዚአብሔር ለታማኝ አገልጋዮቹ ወይንም ታማኝ ለሆነው ለዮሐንስ ይሄንን ታላቁን ራእይ በዓለም ላይ ሊሆን ያለውን ነገር ገለጠለት ይላል። ይሄንን ተቀበለ፣ በታማኝነት መሰከረ። ክብር ለእግዚአብሔር ይሁን። አሁን እኛ ታማኝ ምስክሮች ነን። እውነት ይሄንን ጌታ በታማኝነት እንገልጠዋለን። ይሄንን ንጉስ በሁሉ ስፍራ ይሄንን ጌታ በመስሪያ ቤት ሊሆን ይችላል፣ በስራ ቦታ ማለቴ ነው፣ በመንደራችን ሊሆን ይችላል። ባገኘነው አጋጣሚ ይሄንን ኢየሱስ ወደ ሕይወታችን የመጣውን ገናናውን ጌታ እንገልጠዋለን፣ እንመሰክረዋለን። በታማኝነት ሳናጎል ጌትነቱን ክብሩን እኛን ማዳኑን ሳናጎድል እንድንመሰክር እግዚአብሔር ይርዳን። ዮሐንስ ይሄንን ያደረገው ይሄ ብቻ አይደለም። ይሄን ያደረገበት ምክንያት ላየውም ሁሉ ከመሰከረ በኋላ ይሄ መግቢያው ነው። ዘመኑ ቀርቧል። የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። አንደኛ የሚያነበው፣ ሁለተኛ የሚሰሙት፣ ሶስተኛስ የሚፈጽሙት። ማንበብ አለብን የእግዚአብሔርን ቃል። አዎ። መስማት አለብን የእግዚአብሔርን ቃል። አዎ። መፈጸም አለብን የእግዚአብሔርን ቃል። አዎ። እንደው ስለማንበብ ሲነሳ እርግጥ እዚህ ላይ በዚያን ዘመን መጻሕፍት እንዲተጠርዘው ስላልነበሩ በየምኩራቡ ጥቅልል መጽሐፎችን እየዘረጉ ማንበብ የተለመደ ነበረ። ህዝቡም ደግሞ ከታች ቁጭ ብሎ መስማት የተገለጠ ነበረ። ሆኖም ግን ማንበብ ደግሞ በዚህ ዘመን ዋጋ እንዳለው ልንረዳ ይገባል። አሁን ብዙ ጊዜ መጽሐፍ ቅዱስን ምን ያህል ቤታችን ተክተን እንደምናነብ አላውቅም። ሞባይሎቻችን ነው የምንይዘው ብዙዎቻችን። በሞባይሎቻችን እናነብ ይሆናል አላውቅም። ግን መጽሐፍ ገልጦ ከማንበብ በዘለለ ወይንም መጽሐፍ ገልጦ ከማንበብ ባነሰ መልኩ ውስጥ ነው ያለነው። መጽሐፍት እየተነበቡ አይደለም። አሁን በሽያጭ ደረጃ መጽሐፍ ሲታተሙ ድሮ በሽሚያ የሚገዙ መጽሐፍት ዛሬ እየተገዙ አይደለም። ድሮ ሰዎች ወደ ላይብረሪ እየሄዱ ወይንም ወደ ቤተ መጽሐፍት እየሄዱ መጽሐፍትን አገላብጦ ማንበባቸው በጣም እየቀነሰ መጥቷል። ለምን? በዚህ ምክንያት። የዚህን መንፈስ እግዚአብሔር ያርቅልን። በዚህ ምክንያት በመኝታችን ቢባል በጉዟችን ቢባል በተቀመጥንበት ሁሉ ከማንበብ ይልቅ በሌላ አሉባልታ ተጠምደን ያለነው። ምን ይላል ቃሉ? የሚያነበው የትንቢቱንም ቃል የሚሰሙትና በውስጥ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። ማንበብ ብጽዕና አለው። የሰማችሁ ነው። ብጽዕና አለው። መስማት ብጽዕና አለው። መጠበቅ ብጽዕና አለው። ይሄን ነው ዮሐንስ የሚለው በመግቢያው። ይቀጥልና ስለ ሰላምታው ያነሳል። ወደ ዋናው ነገር ሊሄድና ሰላምታው በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል። ጸጋና ሰላም ይብዛልን። ይሄ የዮሐንስ ሰላምታ ነው። ያየውን ነገር ከመግለጡ በፊት መግቢያ በጀለት፣ ሰላምታ አቀረበ። ከዛ ደግሞ ውዳሴ አቀረበ። ወደ ጉዳዩ ገባ። ውዳሴው ምን ይላል? ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ምን ይሁን? ክብር ይሁን፣ ምን ይሁን? ኃይል ይሁን ይላል። ይሄ ውዳሴው ነው። መግቢያ አደረገ፣ ሰላምታ አቀረበ፣ አወደሰው ይሄንን ጌታ፣ ያየውን ጌታ።
ከዛ በኋላ ወደ ተገለጠለት ነገር ይሄዳል ምን ይላል በደመና እንደሚመጣ የወጉት ሁሉ አይን እንደሚያዩት የምድር ወገኖች ሁሉ ስለርሱ ዋይ ዋይ እንደሚሉ ያልዳኑ ሰዎች የዘላለም ሕይወት ያላገኙ ሰዎች ጌታ እስኪገለጥ ድረስ በጥፋት በርኩሰት የቆዩ ሰዎች ዋይ ዋይ እንደሚሉ እንደሚያለቅሱ የወጉት ሁሉ እንደሚያዩት ተመልከቱ አሁን ትላንትና ያየው ጌታ ዮሐንስ እንደዚህ አይደለም አሁን በግርማው ያየው ነው የወጉት ሁሉ አይን ሁሉ ያየዋል ነው የሚለው እነዚህ የፈረዱበት ሊቀ ካህናቱ ሰዱቃውያኑ ፈሪሳውያኑ ጦሩን በጎን የወጉት የተፉበት የሾህ አክሊል ያደረጉበት የተዘባበቱበት በመቃ የመቱት የመታማን ነው ተናገር ያሉት የተሳለቁበት እስቲ ራስን አድን እኛንም አድነን እስቲ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድ ያሉት እነዚህ ሁሉ ያዩት በደመና ይመጣል የኛ ኢየሱስ ሲሄድ እንዳያችሁት እንደዚሁ ይመጣል ይምጣ አይደለኛ ጌታ ይምጣ የምትሉ ክብር ስጡት እስቲ ክብር ለኢየሱስ ይሁን ይመጣል የኛ ጌታ እኛን ሊወስደን ይመጣል እኛ ዋይ ዋይ አንልም ይወስደናል ጌታ ኢየሱስ አዎ በስሙ ላመንን ለታመንን ሊወስደን ይመጣል የወጉት ደሞ ያዩት ለፍርድ ይመጣል ኢየሱስ እንዲሁ እንደተዘበተበት ይቀራል እንዲሁ ዓለም እንደተሳለቀበት ኢየሱስ ይቀራል ትላንት እንደ በግ ተነዳ በሸላቾቹ ፊት ዝም እንደሚል በግ ሆነ ወይንም ነበረ የተባለው ጌታ አሁን እንደሱ አናየው ድል ነሺ ሆኖ ይመጣል ክብር ለኢየሱስ ይሁን ድል ነሺ ሆኖ ይመጣል በታላቅ ኃይልና ክብር በታላቅ ኃይል ስልጣን ይመጣል ኢየሱስ ይገለጣል አዎ በቀኝ እጁ ከዋክብትን ያዘው ኢየሱስ በቀኝ እጁ አገልጋዮችን ያዘው ኢየሱስ አዎ በቀኝ እጁ ሰባቱ ከዋክብትን በቀኝ እጁ ይዟል ሰባት የወርቅ መቅረዞች የተባሉትን የከበረችዋን ቤተክርስቲያን በመዳፉ በቀኙ ያዘው ኢየሱስ በከበረችው ቤተክርስቲያን ውስጥ አገልጋይ ሆነው የተሾሙትን በእጁ ያዘው ኢየሱስ ለአገልጋዮቹም ወርቅ ለተባለችው ቤተክርስቲያንም በውስጧ ላሉት ምእመናንም በዓለም ውስጥ ላሉት ለሁሉም ኢየሱስ ይገለጣል ይመጣል አዎ ይመጣል ኢየሱስ ይሄንን ነው መጽሐፉ የሚነግረን ዮሐንስ እንዲህ ይላል 9 ላይ ይሄንን ከተናገረ በኋላ እኔ ወንድማችሁ ይላል እኔ ማን ወንድማችሁ እኔ በጣም ይገርመኛል ይሄ ቃል እኔ ወንድማችሁ እንደው እስቲ ያስቡት የተገለጠለት ትልቅ ነገር ነው በጣም ትልቅ ነገር ነው የተገለጠለት መኩራራት የለበትም በጣም እኮ ልብ የሚያሞቅ ነው ደግሞ መናገር ቢችል ብዙ የሚናገረው ነገር አለው ከጌታ ጋር ነበርኩ ወንድም በጣም ዘመድም ነበረ በቤታችን አይደል ቅርብ ነበረ እናቱ ሁሉ ወስዳ ወንድሙን በቀኙ እሱን በግራው እንዲያስቀምጠው ለምን አለች ለንግስና የተፈለገ ሰው ነበረ ምድራዊ ንጉስ መስሎት ኢየሱስ ይሄ ዮሐንስ አልተመካም በደረቱ ተጠግቼ የምናገር ነበርኩ ከኢየሱስ ጋር አብሬ ሙል ነበርኩ እንዲያነበርኩ አላለም እኔ ወንድማችሁ በጣም ደስ ይላል እኮ እኔ ወንድማችሁ የሆንኩ ዮሐንስ መኩራራት የሌለበት መመካት የሌለበት በትልቅ መገለጥ ውስጥ ሆኖ እንኳን ራሱን ዝቅ አድርጎ እኔ ወንድማችሁ ይላል እኔ ወንድማችሁ የሆንኩ ከናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስን ትግስት የምካፈል እኔ እንዲነኝ እኔ እንዲያነኝ ኛ ትንሽ ነገሩ ስንገባ ራሳችንን ቆልለን ምናልባት አገልጋዮች ልንሆን እንችላለን በብዙ ቦታ እንደምናየው በየሶሻል ሚዲያው እንደምናየው ዛሬ አገልግሎት የግል ክብርን ማድመቂያ ራስን መግለጫ የናዝሬቱ ኢየሱስን ግን መሸፈኛ ሆኗል መግለጥ የሚገባን እሱ ነው ያለ እሱ ተሸፍኖ አገልጋዮች ጎልተው ወጥተዋል ይመጣል ለዚህም ጌታ ቅድም ብያቸዋለሁ በእጆቹ አገልጋዮቹ በቀኝ እጁ ይዟል ኢየሱስ በሰባቱ አብያተ ክርስቲያናት ላይ እነው 19 ላይ ወይም 20 ላይ በቀኝ እጅም ያያቸው የሰባቱ ከዋክብትና የሰባቱ መቅረዞች ሚስጥሪ ነው ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ይላል እያንዳንዱ በየፌስቡኩ ሚዘለው ምናልባት አገልጋይ ከሆነ በማን ቀኝ እጅ ነው ያለው በኢየሱስ ቀኝ እጅ ነው ያለው ምን ማለት ነው ቀኝ ውስጥ ነው ያለው ማለት እንደፈለገ ሊያረገን የሚችል ኃይል አለ ማለት ነው ብናጠፋም ብናለማም ደግሞም ሊጠብቀን በሚችል ሁኔታም በቀኝ ውስጥ ነው ያለነው በተለያየ ብሪትና
በተለያየ ክፉ ሐሳብ ውስጥ ሆነው ይሄንን የናዝሬቱን ኢየሱስን መግለጥ ያቃታቸው የሸፈኑት ራሳቸውን የሚገልጡ ከኢየሱስ ክብር በላይ የነሱ ክብር የበለጠባቸው ለሰዎች ታይታ የሚያገለግሉ የናዝሬቱ ኢየሱስን የሸሸጉ እሱን የሚገልጡትን የሚያሳድዱ ብዙዎች ናቸው። እነዚህ ሁሉ በማን ቀኝ እጅ ላይ ናቸው? ኢየሱስ። ደስ አይልም? ስለዚህ ዮሐንስ እንዲህ ነው ያለው፣ አልተኮፈሰም። ከናንተም ጋር አብሬ መከራውና መንግስቱን ሮሜ 8:17 ላይ ልጆች ከሆነን ወራሾች ደግሞ ነን። ሲያብረና አንብበው። ሮሜ 8:17 ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። ልጆች ከሆነን ወራሾች ደግሞ ነን ማለት የማን ወራሾች ነን? የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ምንድነን? ወራሾች ነን። መከራ ለክብር ነው። ለኛ መከራ ሊኖር የግድ ነው፣ ግን ያ ክብራችን ነው። መከራው ሊኖር የግድ ነው። የኢየሱስ የሆንን ሰዎች ኢየሱስ መከራ ተቀብሏል፣ እኛም መከራ እንቀበላለን። ኢየሱስ መከራን ታግሷል፣ እኛም መከራ እንታገሳለን። ይሄንን ያለው ዮሐንስ ወንድማችሁ የሆንኩ ከናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትግስት የምካፈል ትግስቱንም እንካፈላለን። እኔ ወንድማችሁ ዮሐንስ ይልና ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በመትባል ደሴት ነበርኩ ይላል። የት ነበርኩ? ፍጥሞ በመትባል ደሴት። እንግዲህ ቅድም እንደነገርኳችሁ የቤተክርስቲያን መከራ ሲበዛ ዮሐንስ በብዙ መከራና ስቃይ ካለፈ በኋላ ፍጥሞ በመትባል ደሴት ተግዟል። ያቺ ፍጥሞ በመትባል ደሴት ታላላቅ ወንጀልን የሰሩ ሰዎች የሚታሰሩባት ናት። ወንጀለኞች እንደ ወንጀላቸው አፈጻጸም ይታሰራሉ። በጣም አሰቃቂ ወንጀል የፈጸሙ ሰዎች እንዳያመልጡ ከእስር ቤት ዘለው እንዳይሄዱ እስር ቤቶች በሽጎ ፍርግርግ እየተደረጉ ይታሰራሉ። በዚያ ውስጥ ዮሐንስ ፍጥሞ በመትባለው ደሴት ውስጥ ነበረ። አሁን የእስር ቤት ህይወት አይታችሁ ምታቁ ልትኖሩ ትችላላችሁ፣ አይድረስባችሁ። ያያችሁም ካላችሁ ታውቁታላችሁ። ወንጀለኞች እንደ ወንጀል አፈጻጸማቸው ነው ተላይተው የሚቀመጡት። የሚታሰሩትም እንደዛ ነው። አደገኛ ወንጀለኛ ካልሆነው ጋር አይታሰርም። ዮሐንስን ግን ካደገኛ ወንጀለኛ ጋር ነው ያሰሩት። ሮጦ ማምለጥ የማይችል ሽማግሌ ደሴት ላይ ነው የታሰረው። ሊያመልጥ የማይችል እድሜዎቹ በዘጠናዎቹ ውስጥ ያለ የሸመገለ ያረጀ የወጣትነት ዘመኑን ክርስቶስን ሲያገለግል የነበረ ዮሐንስ አሁን ግን በቄሳሩ እጅ ተይዞ በፍጥሞ ደሴት ነው የተቀመጠው። ልብ አድርጉ፣ ምንም አድርጎ አይደለም ይላል እሱ ስለ እግዚአብሔር ቃልና ስለማን? ስለ ኢየሱስ ምስክር። ብዙ ጊዜ ሰዎች ከእግዚአብሔር ቃል አንፃር ታሰርን ሲሉ እንሰማለን። ሁሉም ሰው በእግዚአብሔር ቃል አንፃር ላይ ታሰር ይችላል። አንዳንዱ የግል ፍላጎትን ለማሟላት ሲል የታሰረ ሁሉ ስለ ኢየሱስ ታሰርኩ ቢል ዋጋ የለውም። ምታዩት ነው በየፌስቡኩ በየሶሻል ሚዲያው በተለያየ አማራጭ እውነተኛውን ኢየሱስን በቀጥታ ከመግለጥ ይልቅ ከሃይማኖት ቤተሰቦች ጋር በመሰዳደብ በመተቻቸት በመነቃቀፍ ባጉል መነቃቀፍ ባጉል መተቻቸት ባጉል ልትርክ ጊዜያቸውን የሚፈጁ በዚያም መከራ የሚገጥማቸው ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ታሰርኩ ሊሉ አይችሉም። እውነተኛው ምስክር ዮሐንስ ላቆምከው ምስል ሊሰገድ አይገባም፣ ኢየሱስ ብቻ ነው ጌታ፣ ንጉስ እሱ ብቻ ነው በማለቱ በድፍረት በስልጣን በመናገሩ በፍጥሞ ደሴት ነበረ። በዚያም ታስሮ ይያለ ምን ይላል? በእግዚአብሔር ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በመትባል ደሴት ነበርኩ፣ በጌታ ቀን በመንፈስ ነበርኩ። ሲበሉት ይሄንን ቃል በጌታ ቀን በሉ በመንፈስ ነበርኩ። አዎ
የታሰረው ስለ እግዚአብሔር ቃል ነው የታሰረው ስለ ኢየሱስ ምስክርነት ነው ግን በጌታ ቀን በመንፈስ ነበር ይሄ በጣም ልብ የሚያሞቅ ነው መቼም አሁን በዚህ ሰዓት እንኳን ተቀምጠን የእግዚአብሔር መንፈስ ከኛ ጋር አለ ብለን ያመንን ከመንፈሱ ጋር የማንስማማ ሰዎች አለን ከዚህ መንፈስ ጋር ማንስማማ አሁን ፍጥሞ ይሁንልን ሲለውላችሁ ፍጥሞ ይሁንልን እስቲ ያስቡት ባይነ ህሊናችሁ ወደ ፍጥሞ ደሴት ሂዱ ያ ሽማግሌ ያ ምስኪን ያረጀ የደከመ ወገቡ የጎበጠ ከልጅነቱ ጀምሮ መረቡና አሳውን ያንን አባቱን ጥሎ ኢየሱስን ተከትሎ የሄደ ዮሐንስ በፍጥሞ ደሴት ቁጭ ብሎ በምን ነበርኩ ይላል በጌታ ቀን ደግሞ በምን ነበርኩ ይላል በመንፈስ እስቲ ያስቡት ለትንሽ ሴኮንድ ኢየሱስን በጌታ ቀን ሆናችሁ እርግጥ ነው የጌታ ቀን የተባለው የሳምንቱ የመጀመሪያ ቀን ነው እሁድን ነው ግን ብዙ ሌሎች መተርጉማን ደግሞ የጌታ ቀን የሚለው ጌታ የሚመጣበትን ያንን የዳግም ምጽአቱን ያሰበ ነበር ብለው ይላሉ ምንም ማለት አይደለም የማይጎረብጥ ሐሳብ ነው ልክ ነው ማለት ይቻላል መውሰድ ይቻላል የጌታ ቀን ተብሏልና ጌታ የሚመጣበት ቀን የጌታ ቀን እንደ ሌባ ይሆናል የጌታ ቀን እንዲህ ነው ያለ ተነግሯል ከሱ አንፃር ለመተርጎም የሚፈልጉ ሰዎች አሉ ዞሮ ዞሮ ግን በፍጥሞ ደሴት በጌታ ቀን በመንፈስ ነበር ትንሳኤውን ያሰበ ሞትን ድል አድርጎ የተነሳበት ኢየሱስ የሳምንቱ የመጀመሪያ ቀን ስለሆነ በዚያን ቀን ቀኑም ያው ነው ሐሳቡም ዮሐንስ በዚያን ቀን ነበር መንፈሱ ወደዚያ ተነጥቆ ሄዷል በመንፈስ ነበርኩ ይላል ያንን የጌታን ትንሳኤ ያሰበ ሞቱን ያሰበ ስቅላቱን ያሰበ መነሳቱን ያሰበ በጌታ ቀን ነበር ደግሞ መምጣቱን ያሰበ ጌታ ይመጣል ይያለ በመንፈስ ነበር እንዲህ ሲሆን ምን ተደረገለት እኔ በጣም ደስ ይለኛል ይቃል ሁሌ አስበዋለሁ በመንፈስ መሆን ስናነብ በመንፈስ መሆን ስንዘምር በመንፈስ መሆን ስናገለግል በመንፈስ መሆን እግዚአብሔር ከሁላችን ጋር ይሁን ክብር ለኢየሱስ ይሁን መንፈሱ ከኛ ጋር ይሰራል ሁሌም ከኛ ጋር አለ ክብር አምጡለት ለኢየሱስ ክብር ለኢየሱስ ይሁን መንፈሱ ከኛ ጋር ይሰራል የሚሄድ የሚመጣ መንፈስ የለም እርግጥ ነው እኛ ግን ያንን መንፈስ ለመቀበል መዘጋጀት አለብን እኔ ከሁላችሁ ጋር ነኝ ብሏል እግዚአብሔር ከሁላችን ጋር ግን የሚሆነው በሚጎረብጥ ህይወትና በሚያስጠላ በተከፋፋ ነገር ውስጥ ለሆኑ ሰዎች እግዚአብሔር አለ ማለት ነው አብሮ አይደለም ይሄንን ማመን አለብን በጌታ ቀን በመንፈስ ነበርኩ ይላል በመንፈስ የነበረው ዮሐንስ በፍጥሞ ደሴት ውስጥ በዚያ መከራ ውስጥ ሆኖ በመንፈስ መሆን ከቻለ በእንዲህ አይነት መልካም ነገር ውስጥ ሆነን ግን በመንፈስ መሆን ሲያቅተን ይሄ ጉዳት ነው ለኛ በእንዲህ አይነት ህብረት ውስጥ ፈተና በከራ በሌለበት ከቤታችን በደስታ ወጥተን በደስታ ተካፍለን በመንሄድበት በመንገድ ላይ እንዳትመጡ እንዳትሄዱ ተብሎ የሚከላከል በሌለበት ቀጥ ብለን ተነስተን በእግዚአብሔር ፈቃድ እዚህ ደርሰን ተመረን ተገልግለት በመንሄድበት በእንዲህ አይነት መንፈስ ውስጥ ሆነን እንኳን በእግዚአብሔር መንፈስ መሆን ያቃተን ሰዎች ካለን እግዚአብሔር ይርዳን አዎ በመንፈስ ነበርኩ ይላል በስጋ መሆን ከባድ ነገር ነው አንዳንድ ጊዜ እዚህ ቁጭ ብላ ቤቷ ወጥ መታበስል ላጠፋት ይችላልች እዚህ ቁጭ ብሎ ረሃቡን የሚያስብ ሰው ሊኖር ይችላል ምናወር ትምርት እየተሰጠ እንሄዳለን አለ በሐሳብ ስንቱ ጋር እንገባለን መኪናችንን ያሰራን እንሆናለን ቤታችን ያስገነባን ከሆነ ቤቱ አሁን ሲሄድ እንደዚህ አርቄ ነገ እንዲህ አርቄ ምንል ሰዎች አለን ይሄ መውጣት ማለት ነው ከመንፈሱ ከእግዚአብሔር መንፈስ ጋር ግን ስንገናኝ የሚናገረን እግዚአብሔር አለ የምናየው በረከት አለ ዮሐንስ በጌታ ቀን በእግዚአብሔር ቃል በመንፈስ ስለነበረ ከኋላው የሚያስደንቅ ድምጽ ሰማ እንዲህ ይላል ቃሉ እኔ ወንድማችሁ የሆንኩ ከናንተም ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስንም ትግስ የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ የምትስባል ደሴት ነበርኩ በጌታ ቀን በመንፈስ ነበርኩ በኋላም የመለከት ድምጽ የሚመስል ታላቅ ድምጽ ሰማሁ ይላል ድምጽ መጣሁ በመንፈስ እንሆን ምን ይመጣል ድምጽ ከየት ከኋላ ባይላና ይሁንቼ በስሜት ዋሳት የሚባለውን መንፈስ የእግዚአብሔር መንፈስ ሲከበድ በዙሪያችን ስለሚኖር ከየት አቅጣጫ እንደሚመጣ እንኳን እንቆጣጠረው በማንችል ሁኔታ ውስጥ ከኋላው ድምጽ ሰማ እንደ መለከት ባለ ድምጽ እንደ መለከት አይደለም እንደ መለከት በብሉይ ኪዳን በብዙ ቦታ ተገልጧል መለከት ለጦርነት ይነፋል መለከት ለደስታ ይነፋል
የያሪኮን ግንብ ለማፍረስ በመለከት መንፋት 7 ጊዜ ሲዞሩ ግርሙ ተደርምሷል በብዙ ቦታ መለከት ሆኗል በአዲስ ኪዳንም በዚሁ በዮሐንስ ራእይ የመጨረሻው መለከት ሲነፋ ሙታን ይነሳሉ የመጨረሻው የመከራው ዘመን ሲገለጥ መለከት እንደሚነፋም ጌታ ራሱ በመለከት ድምጽ እንደሚመጣ ተገልጿል ራሱ ጌታ ዳግመኛ የሚመጣው ጌታ በመለከት ድምጽ እንደሚመጣ ተገልጿል አሁንም ዮሐንስ በመንፈስ በእግዚአብሔር ቃልና በኢየሱስ ክርስቶስ ምስክር ውስጥ ስለነበረ ከኋላው እንደ መለከት አይነት ድምጽ ሰማ ይሄ ድምጽ ለሁላችንም ይምጣልን ድምጹን መስማት ዋጋ አለው አይደል ሰማ ዮሐንስ ሰምቶ ይሄ ድምጽ ምን አለው እንግዲህ አለው ሰማ ይሄን ድምጽ ለማየት ዘወር አለ ዘወር ሲል ምንድነው ያየው ለሰባቱ አብያተ ክርስቲያናት ከላይ ጀምሮ ሰማው የምታየውን በመጽሐፍ ጻፍ አለው የምታየውን በመጽሐፍ ጻፍ ካለው በኋላ ለሰባቱ አብያተ ክርስቲያናት ማድረግ የሚገባውን ከነገረው በኋላ የሚናገረኝን ድምጽ ለማየት ዘወር አልኩ ይላል ዘወር ያርገን ወደ ድምጹ ሌላ ድምጽ ከመስማት እግዚአብሔር ይጠብቀን አንድ ድምጽ ብቻ አለ የምንሰማው አንድ ድምጽ አለ ክብር አምጡለት ለዚህ አንድ ድምጽ አለ የምንሰማው ከዚህ ድምጽ ውጪ ሌላ ድምጽ አንሰማም ኢየሱስን ድምጽ ብቻ እንሰማለን እሱ የሚያሳርፍ ነው እሱ ከብዙ አረንቋ የሚያወጣ ነው ይሄ ድምጽ መከራችንን ሁሉ ያራቀ ነው ይሄን ድምጽ እንሰማለን የሚናገረኝን ድምጽ ለማየት ምን አልኩ ይላል ዘወር አልኩ ይላል ዘወርም ብዬ 7 የወርቅ መቅረዞችን አየው ይላል እንግዲህ መቅረዝ የተባለው ቤተክርስቲያን ናት 7 የወርቁ መቅረዞች የተባለችው በትርጉሙ 7ቱ ከዋክብት ደግሞ 7ቱ አብያተ ክርስቲያናት መላእክት ናቸው የወርቅ መቅረዞችን አየው በመቅረዞቹ መካከል ማንን አየ የሰው ልጅ የሚመስለው አሁን ይውላችሁ ይሄ ለዮሐንስ እኮ አስደናቂ ነው ትላንትና አብሮት የነበረ ሲራብ ሲጠማ የነበረ ሲያንቀላፋ ሲቀሰቀስ የነበረ ኢየሱስ አሁን በታላቅ ግርማና ሞገስ ለዮሐንስ እየታየው ነው የሚናገረኝን ድምጽ ለማየት ዘወር ስል 7 የወርቅ መቅረዞች አየው በመቅረዙ መካከል የሰው ልጅ የሚመስለውን አየሁት ይላል እርሱም እስከ እግሩ ድረስ ምን የለበሰ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ሊቀ ካህናችን ኢየሱስ እውነተኛውና ታማኙ ሊቀ ካህን በገዛ ደሙ በፍየልና በጠቦት ደም ሳይሆን በገዛ ደሙ ወደ ቅዱሳን ገብቶ ነፃ ያደረገን ያዳነን ካህን በሰማይ የከበረ ኢየሱስ አሁን ለዮሐንስ በእንዲህ ሁኔታ ታየው ይሰማችሁኝ ነው አዎ ደረቱንም በወርቅ መታጠቂያ የታጠቀ ራሱና የራሱ ጠጉርም እንደ ነጭ በግ ጠጉር እንደ በረዶም ነጭ ነበሩ ይላል ጥበቡና ክብሩን ያሳያል ዳንኤል 7 ላይ በዘመናት የሸመገለ ይላል ዘላለማዊነቱን ያሳያል ለዮሐንስ እንዲህ ነው የተገለጠ እኔ የዘላለማዊ ነኝ ይያለው ነው እኔ የናንተ ሊቀ ካህናት ነኝ ይያለው ነው በክብር እንዲያየው ለዮሐንስ የተገለጠለት ይሄ ነው የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ አይኖቹም እንደ እሳት ነበልባል ነበሩ አዎ ሁላችንን ሊቆጣጠር የሚችል አሁን በመካከላችን ጌታ ሲያስቡት ወርቅ መቅረዝ የተባለችው እቺ ብረት ናት አይደል ቤተክርስቲያን ሲባል ያው ድንጋዩ ምናምን እንዳልሆነ ምትረዱ ናችሁ በመካከላችን ጌታ አለ የለም የሰው ልጅ የሚመስለው በመካከላችን እየተመላለሰ ነው አይደል አሁን በመካከላችን የእሳት ነበልባል የመሰሉ አይኖች ያሉት ጌታ ከሱ ምንም ሊሰወር አይችልም ሁሉ ነገራችንን ወደ ብርሃን ገልጦ ማምጣት የሚችል አይኖች ያሉት ቅድስና እንዲኖረን የሚፈልገው ለዚህ ነው ዮሐንስ እንዲህ ነው ያየው እግሮቹን በእቶን የነጠረ የጋለ ናስ ይመስሉ ነበር ፍም የመሰሉ ፍርድን የሚያሳዩ ኃያል መሆኑን የሚያሳዩ መሆኑን ለዮሐንስ ነገረው ድምጹም እንደ ብዙ ውሃዎች ድምጽ ነበር ይላል ዮሐንስን ሲያናገረው የነበረው ድምጽ ከዚህ በፊት እንዲህ አልነበረም አሁን ግን እንደ ብዙ ፏፏቴዎች አይነት ሸዋ የሚል ወይንም ዶላገላለጽ ቢባል እንጂ ከዚህ በላይ ደስ የሚል ድምጽ ፏፏቴ ሲጮህ አይታችሁ ከሆነ በገጠር አካባቢ በአካባቢው ላይ ያለው ድምጹ ይዋጣል ምክንያቱም እየተወረወረ ውሃው ከላይ ወደ ታች ሲወርድ ፏፏቴው ድምጹ የሚያስገመግምና ደስ የሚል ድምጽ አለው ሌሎች ድምጾች ሁሉ በፏፏቴው አካባቢ ያሉ ይዋጣሉ ከላይ
እየተነጣን እየወደቀ ስለሚመጣ እንደሱ አይነት ድምጽ ነው የሰማው ለጆሮ ደስ የሚል ዮሐንስ ይሄን ድምጽ አያቆም ነበር ከዚህ በፊት አሁን ግን ኢየሱስ ለዮሐንስ በዚህ መልኩ ተገለጠለት ክብር ለኢየሱስ ይሁን ይሄ ብቻ አይደለም አይኖቹም እንደ እሳት ነበልባል ነበሩ እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር ድምጹም እንደ ብዙ አውጅ ድምጽ በቀኝ እጁም 7 ከዋክብት ነበሩት ካፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበር ይላል አዎ ይሄንን ጌታ አየው ዮሐንስ ክብር ለኢየሱስ ይሁን አይተነዋል ይሄንን ጌታ አይተነዋል ወይ አይቻለሁ የሚል ያመስግነው አይተነዋል ይሄንን ጌታ አይተነዋል አዎ ይሄ መገለጥ ለዮሐንስ ብቻ አይደለም ለኛም ጭምር ነው ኢየሱስን በታላቅነቱ እናውቀዋለን ኢየሱስን በታላቅ ግርማው በመለኮቱ እናውቀዋለን በሰማይ ባለው በዙፋኑ ፊት ለፍርድ እንደሚመጣ ትላንትና እንደበክ ሳይሆን ዛሬ በኃይልና በድልነሽነት እንደሚመጣ እነሱን ኢየሱስን እናውቀዋለን ይሄንን አየ ዮሐንስ ይሄ ቀላል ነገር ነው ይሄን ማየት አያስደስትም ምን ሆነ ዮሐንስ ይሄን ሲያይ በፊቱ ወደቀ በፊቱ እንድንወድቅ እግዚአብሔር ይርዳን ማንንም ሰው ይሄንን አይቶ በፊቱ መጽናት አይችልም ባየውትም ጊዜ ነው የሚለው እንደ ሞተ ሰው ሆኜ በፊቱ ምን ሆንኩ ይላል ወደቅኩ ራሳችን እንጣል በፊቱ አንነሳም አለበለዚያ ራሱን ያልጣለ በኢየሱስ ፊት ራሱን አሳልፎ ጥሎ ያልተገኘ ሰው አይነሳም ቀኙም ማያገኘው ኢየሱስም አይዳሰሰው ይሄንን አይቶ ማይወድቅ ማን አለ ይሄንን ግርማ አይቶ ማይንቀጠቀጥ ማን አለ ይሄንን ታላቅ ሞገስ ሞቷል ተብሎ ተቀብሯል ተብሎ ያበቃለት የተባለውና በትንሳኤ የከበረው ደግሞ አሁን በሰማይ በክብር ያለውን ጌታ በእንዲህ ሁኔታ አይቶ የማይወድቅ ማን አለ እኛ ግን ወድቀን አንቀርም ማን ያነሳናል ራሱ ባለቤቱ ያነሳናል ራሱ ያነሳናል ምን ይላል የባየውትም ጊዜ እንደሞተ ሰውኛ አንድ ሁለት ሶስት ጥቅስ ልስጣችሁና ትምርቴን አጠቃልላለሁ እንግዲህ ዮሐንስ ካየው ክብር የተነሳ ወደቀ በፊቱ እቺም እግዚአብሔርን አይቶ ማንንም በፊቱ መቆም አይችልም ይሄንን ታላቅ መገለጥና ታላቅ ብርሃን አይቶ አብርሃምም በ99 ዓመቱ በእግዚአብሔር ፊት ወድቋል ሙሴም ፊቱን ሸፍኗል ነዝቄልም ነኢሳያስም ወየው ጠፋው ብለዋል ዳንኤልም ጽኑ መንቀጥቀጥ ወደቀብኝ ይላል ኃይልም አልቀረልኝም ብሎ ይናገራል በእግዚአብሔር ፊት ሲወድቅ በግንባሬም ተደፋው ይላል እና ይህንን ታላቅ ክብር አይቶ በፊቱ የማይወድቅ የለም ይሄ ታላቅ ክብር በሌላ ምክንያት አይደለም የሚጥል በሽታ ኖርብን አይደለም እንወድቀው ኃይሉ ክብሩ ሲገለጥ ምን እንሆናለን በክብር ወድቀን እንሰግዳለን እሱ ደግሞ ቀኝ እጁን ይሰጠናል እንዲህ ይላል ዮሐንስን ምን አለው ቀኝ እጁንም ጫነብኝ እንዲህም አለኝ በመንፈስ ነው ያለው አስቡት የሥጋ ንክኪ የለውም የእጅ ንክኪ የለውም ያለው በመንፈስ ነው ግን በመንፈስ ኢየሱስ ሲነካው ታየው ዮሐንስ ነካኝ ይላል በቀኝ እጁ ነካኝ ቀኝ እጁንም ጫነብኝ ነው የሚለው በተቸገርንበት ጉዳይ ላይ የኢየሱስ እጅ ይረፍብን በተከፋንበት ጉዳይ ላይ የኢየሱስ እጅ ቀኝ እጁ ይንካን በጎደለብን ነገር ውስጥ ኢየሱስ ቀኙን ይላክልን ባለቀስንበት ጉዳይ ኢየሱስ ቀኙን ልኮ እንባችንን ያብስ በታመምንበት በህመማችን ላይ እጁን ይጫንልን ኢየሱስ እጁን ጫነብኝ ይላል ኃይሉን አሳረፈበት አያችሁ ከዚያ በኋላ ምን አለው አትፍራ አትፍራ ምናልባት ይሄንን የትምርት ሐሳብ ሕያው የሆነው ኢየሱስ ብላችሁ ልትይዙት ትችላላችሁ አትፍራ አለው ሕያው የሆነው ኢየሱስ ምን አለው አትፍራ እኛን እንዲህ ነው የሚለን አትፍሩ ይለናል ለምን ፊተኛውና መጨረሻው ሕያው ማን ነኝ እኔ ነኝ ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ምን ሆኛለሁ ሕያው ሆኛለሁ ሕያው ነኝ የሞትና የሲኦል መክፈቻም በእኔ እጅ ነው ይላል ሞቶ ያልቀረው ኢየሱስ ተቀብሮ ያልቀረው ኢየሱስ ሞትን ድል አድርጎ የተነሳው ኢየሱስ ሞቼም ነበርኩ አሁን ደግሞ ምን ነኝ ይላል ሕያው ነኝ ይላል ሕያው የሆነውን አምላክ ነው የምናመልከው ሞቶ ያልቀረውን አምላክ ነው የምናመልከው ተቀብሮ ያልቀረውን አምላክ ነው የምናመልከው ኢየሱስ ሞቶ አልቀረም ተቀብሮ አልቀረም ሕያው ነው ለዮሐንስ እንደሱ ነው ያለው ሕያው ነኝ ነው ያለው አትፍራ ነው ያለው
የሚያስፈራ ነገር ተቆርጧል ነው ያለው ያለው በዚህ ነው በግርማው የተገለጠለት ሊያበረታው በዛ በሽምግልና እድሜው በፍጥሞ ደሴት ከወንጀለኞች ጋር ለታሰረው ዮሐንስ ኢየሱስ ተገልጦ እንደዚህ ነው ያጽናናው እንዴት ቢወደን ነው እናንተ በዚያ መከራ ውስጥ ሆኖ ኢየሱስ በእንዲህ አይነት ታላቅ ክብር ለዮሐንስ ተገልጦ አትፍራ ይለዋል ታዲያኛንስ በሚያገኘን ነገር እንደው በስጋዊ ነገር ከፀሐይ በታች ባለው ነገራችን ኢየሱስ አትፍሩ እንደሚለን እናውቃለን አንፍራ በሚያገኘን መከራ አንደንግጥ የኢየሱስ አገልጋዮች በመሆናችን በሚደርስብን መከራ አንፍራ ማን ከኛ ጋር አለ ሞትን ድል ያደረገው ኢየሱስ አለ ቀኝ እጁን የሚሰጠን ኢየሱስ አለ ኃይል የሚሆነን ኢየሱስ አለ የሚያስፈራን ነገር የለም ለዚህ ነው ደስ ይያለን ደረታችን ነፍተን ምን ሄደው ስንገባም ስንወጣም ስንንጓደትም በደስታ የምንሄደው ለምንድን ነው እርሱ ከኛ ጋራ ስላለ መኖር ብቻ አይደለም ስለሚረዳ ቀኝ እጁን ስለሚሰጠን የኢየሱስ ቀኝ እጅ የጓደኞቻችን ቀኝ እጅ እንኳን ምን ያህል ዋጋ እንዳለው እናውቃለን ስንቸገር ቀኝ እንዘርጋልናለን ብር ስጠን እንደው የተቸገረ ሰው ጠይቃችሁ ብር ይሰጣችሁ ይሰጠኝ እኮ በቃ እንደው ይደረስክልኝ እንላለን አይደል እንዴ አሁን እኮ ደራሹ ኢየሱስ ነው ስለ ኢየሱስ ነው እኮ ምናወራው እስቲ የደረሱላችሁን ሰዎች አስቡ እስቲ ያገዟችሁን ሰዎች አስቡ እስቲ በገንዘብ የረዷችሁን ሰዎች አስቡ እሱ ከሁሉ በላይ ነው እንደሱ ያገዘን ማንንም የለም ተቸግራችሁ ብዙ አሳልፋችሁ ልትሆኑ ትችላላችሁ እንደ ኢየሱስ ግን የሚሆን ማንንም የለም እንደ እግዚአብሔር የሚሆን ማንንም የለም ለኔ ጌታቸው ሊደርስልኝ ይችላል ለኔ ድርሻው ሊደርስልኝ ይችላል ለኔ ከናንተ መካከል አንዱ ሊደርስልኝ ይችላል እንደ ኢየሱስ ግን የሚሆን የለም ክብር ለኢየሱስ ይሁን እሱ ቀኙን ነው የጫነብን ሮሜ 11:36 ላይ ሁሉ ከእርሱ በእርሱ ለእርሱም ነውና ለእርሱ ከዘላለም ድረስ ክብር ይሁን አሜን ይላል ሁሉ ከእርሱ በእርሱ ለእርሱም ነውና ለእርሱ ለዘላለም ምን ይሁን ክብር ይሁን አዎ ክብር የሚገባው ኢየሱስ ክብር የሚገባው ሕያው የሆነው ኢየሱስ ሞቼም ነበርኩ ነውም ከዘላለም እስከ ዘላለም ምንድነኝ ይላል ሕያው ነኝ ይላል አንደኛ ቆሮንቶስ 15:55 ላይ ሞቶይ ሞጊያ የታል ሲኦሎይ ድል መንሳት የታል ተብሎ ተጽፏል ሞት የለም ይሄ ምናልባት ገና በሞት ላይ ሊነግስ ኢየሱስ ክርስቶስ የመጨረሻው ዘመን ሲገለጥ ያንን የዓለም ገዢ የተባለውን ዲያብሎስን የመጨረሻ ወደ እንጦሮጦስ ሲያወርደው የዛኔ ሁሉ ነገር ያበቃለታል በሞት ላይ ስልጣን ያለውን የዛኔ ፍጻሜውን ያበቃለታል ዕብራውያን 2:14 ላይ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው በሕይወታቸው ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል ስለዚህ ይሄ ኢየሱስ ሕያው ነው ምንድነው ሕያው ነው ሞቶ ነበረ ግን ሞትን አሸንፎ ተነስቷል ይሄንን ነው ዮሐንስ ያየው ክብር ለኢየሱስ ይሁን ክብር ለእግዚአብሔር ይሁን በእውነት እግዚአብሔር አምላካችን አሁንም ቀኝ እጁ ከኛ ጋር ናት ቀኝ እጁ ከኛ ጋር ሆኖ እግዚአብሔር ከኛ ጋር ይሰራል የሚያስፈራ ነገር የለም በፍቅር ፍርሃት የለም ተብሎ ተጽፏል ኢየሱስን እናፈቅረዋለን እግዚአብሔርን እናፈቅረዋለን አይደል በፍቅር ደግሞ ምን የለም ፍርሃት የለም እግዚአብሔር የተመሰገነ ይሁን ጌታ እግዚአብሔር ሆይ የረዳህን አምላክ ያገዝከን ጌታ በእጆች መዳፍ ያስከን ጌታ በቀኝ እጅ ያስከን ጌታ እኛን አገልጋዮችን እኛን ምእመናኖችን ህዝቡን ሁሉ በቀኝ እጅ ያስክ ቤተክርስቲያንን በቀኝ እጅ ያስክ ጌታ ሁሉን የምትመረምር ጌታ በመሃላችን እየተመላለስክ በጉባኤያችን መካከል የነገስክና ከመንፈስ ጋር ከኛ ጋር የሆንክ ጌታ አሁንም ለዘላለም አበርታን የምትመጣውን አንተን እንጠብቃለን አንተ ትመጣለህ ጌታ ሆይ አንተ ትመጣለህ ጌታ ሆይ ስትመጣ በፊት ክብር ይሆንልናል ስትመጣ በፊት ካንተ ጋር እንነግሳለን እግዚአብሔር ሆይ ካንተ ጋር እንነግሳለን ክብር ይሆንልናል እጥፍ ድርብ ክብር ይሆንልናል እግዚአብሔር ሆይ ከሚጠፉት ወገን ስላይደለን እናመሰግናለን ካንተ ጋር መንግስት እንድንወርስ ካህናት እንድንሆን ስላደረከን እናመሰግናለን ክብር ለኢየሱስ ይሁን ክብር ለእግዚአብሔር ይሁን እግዚአብሔርን አመስግኑት እግዚአብሔር የተመሰገነ ይሁን